በሊቀ ካህናትነቱ ወደ አባቱ በሰውነቱ ማለት ነው ወደ አባቱ የምልጃን ጸሎት አቅርቧል። የሱ በስጋ ወራት ያደረገው ለይቅርታ ለቤዛነት ለኃጢአት ስርየት ቢሆንም ምሳሌነቱንም አይለቅም። በአንድ ቤተሰብ ውስጥ ፍቅር ካለ፣ በጎረቤት መካከል ፍቅር ካለ፣ በመንደር መካከል ፍቅር ካለ፣ በወረዳ በአውራጃ ፍቅር ካለ፣ በአገር ፍቅር ካለ፣ በዓለም ፍቅር ካለ እግዚአብሔርን መምሰል ማለት ይህን ቤተ ክርስቲያናችን ይህን ተቀብላ በምስጋና በቅዱሳን ምልጃ ታምናለች። የክርስቶስ ቤተ ክርስቲያን ስትባል የምትታይና የማትታየዋ በአካለ ነፍስ ከማይታየው ከሱ ጋር ከማይታዩት መላእክት ጋር አንድ ላይ መኖር ማለት ነው። የምትታየዋ ደግሞ እኛ ነን። ሁለታችንም በክርስቶስ አካልነት የተጋጠምን ቤተ ክርስቲያን በዚህ በቃሉ ትእዛዝ መሰረት ምልጃን ምንጊዜም በተናጠል ብቻ ሳይሆን ቤተ ክርስቲያን ራሷ በህብረት በቅዳሴ ጊዜ ስለ ምልጃ ሁልጊዜ የምታቀርበው የምልጃ ጸሎት አላት። አንድ ስለምታደርግ ሥጋውና ደሙ እግዚአብሔር በይቅርታው አንድ ያደረገን ዘንድ ሰላምን እንማልዳለን ይላል። አንድ ስለምታደርግ ሥጋውና ደሙ አይደል አንድ የሚያደርገን ከቅድስት ቤተ ክርስቲያን ወገን ስለሞቱ ሰዎች እግዚአብሔር የእረፍት ቦታ ይሰጣቸው ዘንድ እንማልዳለን። ምክንያቱም ሞቱ ተብሎ ጸሎት አይቋረጥም። ምክንያቱም ከሱ ጋር አብረው ነው ያሉ። ድሮም ቢሆን የምልጃ ጸሎት እንዳልኳችሁ አንዳችን ለአንዳችን እንድንተሳሰብ ነው። ስለዚህ በስጋ ቢሞቱም እኛን ያስባሉ፣ በስጋ ቢለዩንም እኛ እነሱን እናስባለን። ቤተ ክርስቲያናችን በህብረት ጸሎቷ በቅዳሴዋ ጊዜ ስለ ምልጃ የታዘዘችውን እንዴት እያከናወነች እንዳለች አንዳችን ለአንዳችን የማልቀስ የመጸለይ የማዘን የመማለድ ልምዱ ቢኖረን ኖሮ ፍቅር ነበረ። ፍቅር ቢኖር ኖሮ አገራችን የት በደረሰች ነበር እስካሁን ድረስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ በሰማይም በምድር ምሉእ የሆንክ የጌትነት ክብርህና ምስጋና በሰማይና በምድር ምሉእ የሆነ ፍጹም አሸናፊ የሰራዊት ጌታ ሕያው እግዚአብሔር አምላካችን ሆይ ስለ አምላክነትህ ሁሉን ቻይ ስለሆነው መለኮታዊ ድንቅ ሥራ ከሰው አእምሮ በላይ ስለሆነው መለኮታዊ አኗኗርህ ለፍጥረት ሁሉ ስለምታደርገው ስለ መግቦትህ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ አባታዊ ፍቅርህ ክብር ምስጋና ለዘላለሙ ላንተ ይሁን። እግዚአብሔር መንፈስ ቅዱስ ሆይ በእሳት አምሳል ከተገለጥክበት ከባህለ ሃምሳ ጀምሮ አብም ወልድም በአንተ ህልዋን ሆነው ቤተ ክርስቲያንን የምትመራት የምታስተምራት አምላካችን ሆይ ስጦታህን ሁሉ ለወዳጆችህ ልዩ ልዩ ስጦታህን እየሰጠህ ቤተ ክርስቲያንን የምትጠብቃት አንተ ነህ። ዛሬም በመካከላችን ተገኝተህ ጉባኤያችን ባርከህ አንተው ራስህ እንድታስተምረን ቅዱስ ፈቃድህ ይሆንልን ስለ ቅዱስ ስምህ ስትል። አሁን ወደ ተለመደው ወደ ጥያቄያችን እንሄዳለን። እሺ አባታችን ቡራኪው ይድረሰኝ። እኔ የዛሬ ጥያቄ በማቴዎስ ወንጌል ምዕራፍ 11 ላይ ባለው ነው። እናንት ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ሁሉን በስሜ ብትለምኑ እኔ አደርገዋለሁ ብሏል። ነገር ግን አንዱ ለአንዱ እንዲማልድ ስለ ምልጃ ተምረናል። ይሄ ነገር አይጋጭም ወይ አባታችን? ይህንን ቢያብራሩልን። ለምሳሌ ለእኔ ከእኔ ይልቅ የሚያስብልኝ እሱ ነው፣ የልቤንም የሚያውቅ እሱ ነው። ስለ እኔ ሌላው እንዲማልድልኝ ለምንስ አስፈለገ? ጥሩ ጥያቄ ነው። ልክ ነው። እንዲያውም እንዳልከው ለኛ ከኛ ይልቅ የሚያስብልን ለኔ ለምሳሌ ለኔ ከኔ ይልቅ የሚጨነቅልኝ የሚያስብልኝ አባቴም እናቴም አምላኬም ፈጣሪም እሱ ነው፣ ሁሉን ቻይ የሆነው። ደግሞም እንዳልከው
በማቴዎስ ምዕራፍ 11 እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብሏል። የሆነ ሆኖ ግን የእኔ ችግር ጠፍቶት አንተ ልትነግርልኝ፣ የአንተ ችግር ጠፍቶት እኔ ልነግርልህ ሳይሆን አንዳችን ለአንዳችን እንድንማልድ ያደረገበት ምክንያት አለው። ደግሞም የራሱ ፈቃድ ነው። በቃሉም ታዘን ነው። በቃሉ መታዘዝ ብቻ ሳይሆን ሰርቶም ስላሳየን ነው። ለምሳሌ መድኃኔ ዓለም ኢየሱስ ክርስቶስ በሥጋ የተገለጠው ስለ ሁለት አበይት ነገሮች ነው። አንዱ መስዋዕት ሆኖ እኛን ለማዳን ነው። ሁለተኛው ማድረግ የሚገባንን ነገር ሁሉ እሱ ራሱ ሰርቶ አርአያ ምሳሌ ሆኖ ለማሳየት ነው። አርአያና ምሳሌ ሆኖ ካሳየን ነገሮች ውስጥ አንዱ የምልጃ ጸሎት ነው። ለምሳሌ ምንም እንኳን ከአብ ከባሕርይ አባቱ ከመንፈስ ቅዱስ ከባሕርይ ሕይወቱ ጋር በመለኮት አንድ ቢሆንም በፈጣሪነት በአምላክነት አንድ ቢሆንም እንዲያውም የሚታየውም የማይታየውም ፍጥረት ሁሉ የተፈጠረው በሱ ቃልነት ሲሆን መድኃኔ ዓለም ኢየሱስ ክርስቶስ ሰው ሆኖ በምድር ላይ የተመላለሰበት ዋናው አንዱ ምክንያት የሊቀ ካህናትነትን ሥራ ለመስራት ነው። ስለዚህ ሊቀ ካህናት ሆኖ ተገልጧል በምድር ላይ በሰውነቱ ማለት ነው። ስለዚህ በሊቀ ካህናትነቱ ለምሳሌ የዮሐንስ ወንጌልን ስናይ ወደ አባቱ በሰውነቱ ማለት ነው ወደ አባቱ የምልጃን ጸሎት አቅርቧል። በወቅቱ ስለ ሐዋርያት ነው። ግን ስለ ሐዋርያት ብቻ ሳይሆን ዮሐንስ 17 ላይ እንደሚነግረን በሱ ስለምናምን እስከ ዕለተ ምጽአት ስለምንኖር ክርስቲያኖች እስከ ዕለተ ምጽአት ስለሚቆየው ዓለም ስለሚቆዩት ምዕመናን ማልዷል፣ ጸልየዋል። በመስቀል ላይም እያለ የሚያደርጉትን አያውቁምና ይቅር በላቸው በማለት ማልዷል፣ ጸልየዋል። በሥጋ ወራት አሁን ይህ የምልጃ ጸሎት አንደኛ በሥጋ ወራት የተፈጸመ ሆኖ ምንም እንኳን ሞትና መቃብርን ድል አድርጎ ተነስቶ በክብር አድርጎ በአባቱ ቀኝ በቀደመ ክብሩ ቢቀመጥም ያ በሥጋ ወራት የሰራው ሥራ እስከ ዕለተ ምጽአት ሕያው ነው። ስለዚህ ምንም እንኳን የእሱ በሥጋ ወራት ያደረገው ለይቅርታ፣ ለቤዛነት፣ ለኃጢአት ስርየት ቢሆንም ምሳሌነቱንም አይለቅም። ስለዚህ አንዱ ለሌላው የመማለድን የመጸለይን ነገር ራሱ ምሳሌ ሆኖ ከማሳየት ጋር አንዳችን ለአንዳችን እንድንማልድ እንድንጸልይ አዞናል። ያን ያደረገበት ምክንያት እንድንተሳሰብለት ነው። እንደገና ደግሞ አንዳችን ከአንዳችን በታች ራሳችን ዝቅ እንድናደርግለት ነው። መቼም የክርስቶስ የመሆን ዋናው ትልቁ ራስን ባዶ ማድረግ፣ ራስን ማዋረድ፣ ትህትና፣ ከኔ ይልቅ እገሌ ይሻላል የማለት እዚህ ፊልጵስዩስ 2 ላይ ማንም ከራሱ ይልቅ ባልንጀራው
እንደሚሻል ይቁጠር ይላል። ከኔ ይልቅ ሰው የሆነ ሁሉ ታናሽነቱን ሳልንቅ ከኔ እሱ ይሻላል በማለት እሱ እንዲጸልይልኝ ሳስብ ራሴን ከዚያ ሰው በታች አደረኩ ማለት ነው በትህትና። ልክ ቅዱስ ጳውሎስ ለኤፌሶን ክርስቲያኖች ለክርስቲያኖች ሁሉ የወንጌል አገልግሎቴ የተቃና እንዲሆን ለወንጌል አገልግሎት ስፋጠን እግሬን የፈተና እንቅፋት እንዳያገኘው አንደበቴን ሁለት አፍ ሰይፍ አድርጎ እንዲስለው ስለ እኔ ሳታቋርጡ ጸልዩ፣ ማልዱ፣ ለምኑ ይላል። ቅዱስ ጳውሎስ እንግዲህ ፓትርያርክ ማለት ነው። መንፈስ ቅዱስ ራሱ የሚመራው የሚያነጋግረው ነው። መድኃኔ ዓለም ኢየሱስ ክርስቶስ ራሱ ተገልጦ ምርጥ ዕቃዬ ያለው ነው። ነገር ግን ስለ እኔ ጸልዩ ይላል። አሁን ቅዱስ ጳውሎስ በተሰጠው ጸጋ ሳይመካ ራሱን አዋርዶ ራሱን ዝቅ አድርጎ ከምእመናን በታች ምእመናንን ጸልዩልኝ፣ ማልዱልኝ እያለ ይናገራል። አንደኛ ራሱን ዝቅ አደረገ ቅዱስ ጳውሎስ ከምእመናን በታች። መንፈስ ቅዱስ ደግሞ ይሄን ነው ማየት የሚፈልገው። እንዲያውም ቅዱስ ጳውሎስ እንኳን ሐዋርያ እንኳን ክርስቲያን ሰው ተብዬ ልጠራ የማይገባኝ ጭንጋፍ ነኝ እስከ ማለት ራሱን ንቆታል። እና መድኃኔ ዓለም ኢየሱስ ክርስቶስ ደግሞ እኛ እንዲህ እንድንሆን ስለ ራሳችን እንዲህ እንድናስብ ነው የሚፈልገው አንዱ። ሁለተኛው ደግሞ እንድንተሳሰብለት ነው። ምክንያቱም አንዳችን ለአንዳችን ሁልጊዜ ሳናቋርጥ የምንጸልይ የምንማልድ ከሆነ እንተሳሰባለን ማለት ነው። እንተሳሰባለን። ለምሳሌ እኔ ሳላቋርጥ ስለ እናንተ የምማልድ የምጸልይ ከሆነ እናንተም ሳታቋርጡ ስለ እኔ በያላችሁበት ሆናችሁ የምትማልዱ የምትጸልዩ ከሆነ የቦታ ርቀት ሳይገታችሁ፣ ጨለማ ሳይገታችሁ፣ አሁን አብረን አይደለንም ሳትሉ እና ስለ እኔ የምትጸልዩ ከሆነ እኔን ታስቡኛላችሁ ማለት ነው። እናንተ እኔን ካሰባችሁ በምልጃ እኔ እናንተን ካሰብኩ በመካከላችን ፍቅር ተፈጠረ ማለት ነው። ደግሞ ከፍቅር የበለጠ እግዚአብሔር መንፈስ ቅዱስ በመካከላችን ሊያየው የሚፈልገው ነገር የለም። እንዲያውም ራሱ መጽሐፍ ቅዱስ ብሉይም አዲሱም በሁለት አበይት ነገሮች የተያዘ ነው፣ የታሰረ ነው። አንድ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሕሊና፣ በፍጹም ሐሳብ እግዚአብሔርን መውደድ ፍቅረ እግዚአብሔር። ሁለት ሰው የሆነን ሁሉ እንደ ራስ አድርጎ መውደድ ፍቅረ ቢጽ እና እግዚአብሔርን በፍጹም ልብ ከወደድ ነው ሰው የሆነን ሁሉ ወዳጅ ጠላይ ሳንል ዘር፣ ቋንቋ፣ ቀለም ሳንል ሰው የሆነውን ሁሉ ከወደድን አለቀ። ይሄ ነው ክርስትና ማለት። ፍቅረ እግዚአብሔርና ፍቅረ ቢጽ ነው። ስለዚህ አሁን እኛ እርስ በርሳችን እንድንዋደድ ከሚያደርጉን ምስጢራት ከሚያደርጉት ኃይላት ውስጥ አንዱ አንዳችን ለአንዳችን የመማለዳችን ነገር የመጸለያችን ነገር ነው። ይህንም ደግሞ እንዲሁ አይደለም፣ ታዘን ነው። ለምሳሌ የመጀመሪያዊቱ የሐዋርያው የጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 2 እንዲህ ይላል፣ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ስለዚህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ነው የሚለው። እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን በሰላም እንድንኖር ስለ ሰዎች ሁሉ ጸሎትና ምልጃ እንዲደረግ አዛለዋል። ከሁሉም በፊት
ከሁሉም በፊት ስለ ሰዎች ሁሉ ጸልዩ ማልዱ ይልቁንም ስለ ነገሥታት ስለ መኳንንት ይላል። ያ በወቅቱ የነበሩት ባለስልጣኖች ነገሥታት ነው የሚባሉ መኳንንት ነው የሚባሉ ምንም ዛሬ ስሙ ቢቀያየርም ያው ነው መሪዎች ማለት ነው። ስለዚህ ስለ መሪዎች ስለ ሃይማኖት መሪዎች ስለ ሀገር መሪዎች በአጠቃላይ ስለ ባለስልጣኖችም መጸለይ እንዳለብን እንግዲህ ባለስልጣኖችም ስለ ሕዝባቸው መጸለይ መማለድ እንዳለባቸው ሕዝቡም ለመንፈሳዊውም ለስጋዊውም ባለስልጣኖች ለባለስልጣኖች መጸለይ መማለድ እንዳለባቸው ነው። አሁን እንግዲህ ሕዝቡ ለባለስልጣኖች ባለስልጣኖች ለሕዝቡ ምእመናን ለሃይማኖት አባቶቻቸው የሃይማኖት አባቶች ለምእመናን ያለማቋረጥ ከልብ የሚጸልዩ የሚማልዱ ከሆነ ወዳጅ ጠላት ሳይለዩ ሰው ለሆነ ሁሉ ይህን የሚያደርጉ ከሆነ ፍቅር አለ ማለት ነው። ፍቅር ካለ አሁን እግዚአብሔርን በመምሰል ኑሮ ተጀመረ ማለት ነው። ሰው በእግዚአብሔር አርአያና ምሳሌ ተፈጠረ የሚባለውም ይሄው ነው። እንግዲህ እግዚአብሔር እንደ አንዳችን ረጅም አጭር ጥቁር ቀይ ወፍራም ቀጭን ሆኖ ሳይሆን ሰው በእግዚአብሔር አርአያና ምሳሌ ተፈጠረ ማለት እኮ እግዚአብሔር ቅዱስ ነው። ሰው ደግሞ በቅድስና እንዲኖር ሰውን መፍጠሩን ነው። እግዚአብሔር ንጹህ ነው፣ ሰው በንጽህና የሚኖር እግዚአብሔር ፍቅር ነው፣ ሰው በፍቅር የሚኖር እግዚአብሔር ሕያው ነው፣ ሰው ሕያው ሆኖ የሚኖር እግዚአብሔር ቡሩክ ነው፣ ሰው ቡሩክ ሆኖ የሚኖር እግዚአብሔር የዋህ ነው፣ ሰው አማኞች ደግሞ የዋሃን ሆነው የሚኖሩ ሁነን የምንኖር መሆናችንን እግዚአብሔርን በመምሰል ማለት እግዚአብሔር ፍቅር ነው። ባጭሩ እግዚአብሔር ፍቅር ነው፣ ሰዎች ፍቅር ሆኖ በፍቅር የመኖር ነገር ነው። ስለዚህ አሁን ፍቅር ካለ በባልንጀርነት ውስጥ እግዚአብሔርን መምሰል አለ ማለት ነው። በአንድ ቤተሰብ ውስጥ ፍቅር ካለ፣ በጎረቤት መካከል ፍቅር ካለ፣ በመንደር መካከል ፍቅር ካለ፣ በወረዳ በአውራጃ ፍቅር ካለ፣ በአገር ፍቅር ካለ፣ በዓለም ፍቅር ካለ እግዚአብሔርን መምሰል ማለት ይሄ ነው እና በጭምትነትና በጭምትነት ሁሉ አለ በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር አለ። ፍቅር ካለ ጦርነት የት አለ? ፍቅር ካለ መካሰስ የት አለ? ፍቅር ካለ ምቀኝነት የት አለ? ፍቅር ካለ ቅናት የት አለ? ፍቅር ካለ ትዕቢት የት አለ? ፍቅር ካለ አንዱ ሌላውን ትቶ መብላት የት አለ? ፍቅር ካለ አንዱ የሌላውን ውድቀት ማየት የት አለ? በአጠቃላይ ፍቅር ካለ ጸጥና ዝግ ብሎ በሰላም የመኖር ጸጋ ይገኛል ማለት ነው። ስለዚህ ለዚህ ነው ቅዱስ ጳውሎስ ስለ ሰዎች ሁሉ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ምን ጸሎትና ምልጃ ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ነው የሚለን። ስለዚህ በዚህ መሰረት ቤተ ክርስቲያናችን ይህን ተቀብላ በምስጋና በቅዱሳን ምልጃ ታምናለች። ቅዱሳን ማለት ክርስቲያኖች ማለት ነው፣ አማኞች ማለት ነው። ቅዱሳን ማለት ቤተ ክርስቲያን የቤተ ክርስቲያን ህብረት ማለት ነው። የቤተ ክርስቲያን ህብረት ደግሞ ክርስቶስ ራሷ እኛ የዓለም ክርስቲያኖች የእሱ አንድ አካል ሁነን የመኖር ጸጋ ማለት ነው። ለምሳሌ ቤተ ክርስቲያን በሁለት ትታያለች፣ በሁለት ትመደባለች። አንደኛ የምትታየዋ አሁን እኛ በስጋ ያለን ማለት ነው። የምትታየዋ ገና ውጊያ ላይ ያለች፣ ገና ጦርነት ላይ ያለች፣ በምድር ላይ ያለ ነው። ሁለተኛ ደግሞ ድል አድራጊዋ ማለት ውጊያዋን ጨርሳ በሞተ ስጋ ዓለምን ድል ያደረገች በአካለ ነፍስ በእሱ አካልነት ተጋጥማ የምትኖር አሁንም የክርስቶስ ቤተ ክርስቲያን ስትባል
የምትታይና የማትታይ የማትታየዋ በአካለ ነፍስ ከማይታየው ከሱ ጋር ከማይታዩት መላእክት ጋር አንድ ላይ መኖር ማለት ነው። የምትታየዋ ደግሞ እኛ ነን። ሁለታችንም በክርስቶስ አካልነት የተጋጠምን ነን፣ ሕያዋን ነን። በስጋ ብንሞትም ምንጊዜም በአካለ ነፍስ ሕያዋን ነን። ከክርስቶስ አካልነት አንለይም። በስጋ ያለነውም ከክርስቶስ አካልነት አንለይም፣ አንድ ነን። ስለዚህ መተሳሰባችን ደግሞ ከሱ የተሰጠን ጸጋ ነው። ፍቅራችን ከሱ የተሰጠን ጸጋ ነው። ስለዚህ አሁን ቤተክርስቲያን በዚህ በቃሉ ትእዛዝ መሰረት ምልጃን ምንጊዜም በተናጠል ብቻ ሳይሆን ባል ለሚስት ሚስት ለባል አንዱ ለአንዱ ብቻ ሳይሆን ቤተክርስቲያን ራሷ በህብረት በቅዳሴ ጊዜ ስለ ምልጃ ሁል ጊዜ በቅዳሴ ጊዜ የምታቀርበው የምልጃ ጸሎት አላት። ለምሳሌ በቅዳሴ ጊዜ ዲያቆኑ ስግዱ ይላል በዜማ፣ ምእመናን ይሰግዳሉ። ምእመናን ሰግደው እንደሰገዱ በጉልበታቸው ተንበርክከው በግንባራቸው ተደፍተው ልክ እንደተንበረከኩ እንደሰገዱ ዲያቆኑ እያንዳንዳቸውን ክፍሎች እያነሳ ስለነገሌ ስለነዚህ እንማልዳለን ማለት እንጸልያለን ሲል ምእመናኑ ደግሞ ኪርያላይሶን ማለት አቤቱ ይቅር በለን፣ እግዚኦ ተሳሃለን ማለት አቤቱ ይቅር በለን። ስለያንዳንዱ ዲያቆኑ የሚለውን ሲል ምእመናኑ ደግሞ አቤቱ ይቅር በለን እያሉ ይጨርሳሉ ማለት ነው። እሱን በቅዳሴው ያለውን አነባለሁ። በይንተ ቅድሳት የሚባለው ነው። አሁን ስግዱ ብሏል፣ ዲያቆኑ ስገዱ ብሏል በዜማ ምእመናን ሰግደዋል። እንደሰገዱ ነው አሁን ይሄን ነገር የሚያነበው ዲያቆኑ። አንድ ስለምታደርግ ሥጋውና ደሙ እግዚአብሔር በይቅርታው አንድ ያደረገን ዘንድ ሰላምን እንማልዳለን ይላል። አንድ ስለምታደርግ ሥጋውና ደሙ አይደል አንድ የሚያደርገን? እዚያ ቆሮንቶስ ላይ እንደተጻፈው ከአንዱ ህብስት ሁላችን እንካፈላለን። ያ በአንዱ ህብስት የሚገኘው የሥጋው ደሙ ጸጋ ደግሞ ሁላችን አንድ ያደርገናል የሚል አለ። ለዚያ ነው አንድ ስለምታደርግ ሥጋውና ደሙ እግዚአብሔር በይቅርታው አንድ ያደርገ ዘንድ ሰላምን እንማልዳለን ሲል በእያንዳንዱ አሜን ኪርያላይሶን ወይም አቤቱ ይቅር በለን ይላሉ ምእመናን። እግዚአብሔር የእሱን ሃይማኖት በንጹህ እንድንጠብቅ ይሰጠን ዘንድ ስለ ሃይማኖታችን እንማልዳለን፣ እንጸለያለን ማለት ነው። አሜን ይላሉ ምእመናኑ። በእያንዳንዱ አሜን አቤቱ ይቅር በለን ይላሉ። እስከ ፍጻሜያችን ድረስ እግዚአብሔር በመንፈስ ቅዱስ አንድነት ይጠብቀን ዘንድ ስለ አንድነታችን እንማልዳለን። ምእመናን አሜን ይላሉ። አሜን አቤቱ ይቅር በለን ይላሉ። በእያንዳንዱ ይላሉ። እንግዲህ እሱን ተከታተሉት እናንተ። በመከራችን ሁሉ እግዚአብሔር የትዕግስትን ፍጻሜ የሰጠን ዘንድ ስለ ነፍሳችን ትዕግስት እንማልዳለን። አሜን። ቅዱሳን ስለሚሆኑ ነቢያት ከነሱ ጋር እግዚአብሔር ይቆጥረን ዘንድ እንማልዳለን፣ እንጸልያለን። አሜን አቤቱ ይቅር በለን። እነሱ ደስ እንዳሰኙት ደስ እንድናሰኘው እግዚአብሔር ማገልገሉን ይሰጠን ዘንድ የእነሱንም ዕድል ፈንታ ያድለን ዘንድ አገልጋዮች ስለሚሆኑ ሐዋርያት እንማልዳለን። አቤቱ ይቅር በለን። እግዚአብሔር ለእኛ የሰማዕትነትን ሥራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን። የቤተ ክርስቲያን አገልጋዮች እነሱ ናቸውና እግዚአብሔር እነሱ ለረጅም ወራት ይሰጠን ዘንድ ያለ ነውር በንጽሕና ሆነው በእውቀት የሃይማኖትን ቃል ያቀኑ ዘንድ ስለ ሊቀ ጳጳሳችን ስለ አባ ገሌ ስለ ፓትርያርኩ ማለት ነው። ለምሳሌ በአሁኑ ሰዓት ያሉት ብፁዕ ቅዱስ አቡነ ማትያስ ማለት ነው። ስለሳቸው እንማልዳለን ማለት እንለምናለን የሚለው ምን እንዲሆኑ ያለ ነውር በንጽሕና ሆነው በእውቀት የሃይማኖትን ቃል ያቀኑ ዘንድ ስለ ሊቀ ጳጳሳችን ማለት ስለ ፓትርያርካችን እንጸልያለን፣ እንማልዳለን። አቤቱ ይቅር በለን ያለው። እንደገና ስለ ሀገረ ስብከቱ ሊቀ ጳጳስ ደግሞ
ይህ ቅዳሴ በሚቀደስበት ሀገረ ስብከት የሀገረ ስብከቱ ሊቀ ጳጳስ ስለሆኑት ደግሞ ስለሳቸው እንማልዳለን። የክህነትን ስልጣን ከነሱ እግዚአብሔር እንዳያርቅ የክህነትን ስልጣን ከነሱ እግዚአብሔር እንዳያርቅ መትጋትን እሱን መፍራትንም እስከ ፍጻሜ ይሰጥልን ዘንድ ድካማቸውን ይቀበል ዘንድ ስለ ቀሳውስት እንማልዳለን። ማለት ስለ ካህናት ስለ ቀሳውስት እንማልዳለን፣ እንጸልያለን። በእያንዳንዱ አሜን አቤቱ ይቅር በለን እንደሚባል ተናግሬያለሁ። ፈጽመው ሊፋጠኑ መፋጠንን እግዚአብሔር ይሰጣቸው ዘንድ በቅድስናም ይቀርቡ ዘንድ ድካማቸውንና ፍቅራቸውንም ያስብ ዘንድ ስለ ዲያቆናት እንማልዳለን። የሃይማኖታቸውን ትጋት እንዲፈጽሙ እግዚአብሔር ይሰጣቸው ዘንድ ስለ ንፍቀ ዲያቆናት፣ ስለ አንባቢዎችም ስለ መዘምራንም እንማልዳለን። ልመናቸውን ይሰማቸው ዘንድ ይልቁንም የመንፈስ ቅዱስን ሀብት በልቡናቸው ያሳድርባቸው ዘንድ ድካማቸውን ይቀበል ዘንድ ስለ ባልቴቶች ረዳትም ስለሌላቸው እንማልዳለን። አሁን እንማልዳለን ሲል በእያንዳንዱ እንማልዳለን። አቤቱ ይቅር በለን አይቀርም ብያለሁኝ። እግዚአብሔር የድንግልናቸውን ዋጋ ወይም አክሊል ይሰጣቸው ዘንድ ለእግዚአብሔርም ወንዶችም ሴቶችም የሆኑ ዘንድ ድካማቸውን ይቀበል ዘንድ ስለ ደናግል እንማልዳለን። ስለ ደናግል እንማልዳለን። እግዚአብሔር የትዕግሥታቸውን ዋጋ ይሰጣቸው ዘንድ በመታገሳቸው ዋጋቸውን ይቀበሉ ዘንድ እግዚአብሔር እንዲሰጣቸው ስለሚታገሱ ሰዎች እንማልዳለን። ስለሚታገሱ ሰዎች እንማልዳለን። በንጽህና ሆነው ይጠብቁ ዘንድ እግዚአብሔር ፍጹም ሃይማኖትን እንዲሰጣቸው ስለ ሕዝባውያንና ስለ መሃይምናን ማለት ስለ ምእመናን ጠቅላላ እንጸልያለን፣ እንማልዳለን። በጎውን ዕድል ኃጢአትን ለማስተስረይ ሁለተኛ መወለድ የሚገኝበትን ሕጽበት እግዚአብሔር ይሰጣቸው ዘንድ በቅድስት ሥላሴ ማኅተም ያከብራቸው ያትማቸው ዘንድ ስለ ንዑሰ ክርስቲያን እንማልዳለን። ንዑሰ ክርስቲያን ማለት ገና ሊጠመቁ እየተማሩ ስላሉት ማለት ነው። ስለ እነሱ ማለት ነው። ዘወትር ፍጹም ሰላምን እግዚአብሔር ይሰጣት ዘንድ እግዚአብሔርን ስለምትወድ ስለ አገራችን ኢትዮጵያ እንማልዳለን። ዘወትር ፍጹም ሰላምን እግዚአብሔር ይሰጣት ዘንድ እግዚአብሔርን ስለምትወድ ስለ አገራችን ኢትዮጵያ እንማልዳለን። ዕውቀትን እሱን መፍራትንም እግዚአብሔር ይሰጣቸው ዘንድ ስለ መኳንንትና ስልጣን ስላላቸው በአጠቃላይ በወቅቱ መኳንንት ስለሚባል ዛሬ ደግሞ በሚባለው ይባል ዋናው ነገር ስልጣን ስላላቸው አገርን ስለሚመሩ ቤተ ክርስቲያንን ስለሚመሩ ስለ እነሱ እንማልዳለን። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱ የሚያስፈልገውን ያማረውን የሚሻለውንም ያስብ ዘንድ ስለ ዓለም ሁሉ እንማልዳለን። እንዴት ደስ ይላል! ስለ ዓለም ሁሉ እንማልዳለን። ስለ ዓለም ሁሉ እንማልዳለን። እግዚአብሔር ይቅርታ ባለው ቀኝ መርቶ በፍቅርና በደህንነት ወደ ማደሪያቸው ይመልሳቸው ዘንድ በባህርና በደረቅ ስለሚሄዱ ሰዎች እንማልዳለን። በባህርና በደረቅ ስለሚሄዱ መንገደኞች ማለት ነው። ስለ እነሱ እንማልዳለን። እግዚአብሔር የዕለት ዕለት ምግባቸውን ይሰጣቸው ዘንድ ስለ ተራቡና ስለ ተጠሙ ሰዎች እንማልዳለን። እግዚአብሔር ፈጽሞ ያረጋጋቸው ዘንድ ስላዘኑና ስለተከዙ ሰዎች እንማልዳለን። እግዚአብሔር ከእስራታቸው ይፈታቸው ዘንድ ስለታሰሩ ሰዎች እንማልዳለን። እግዚአብሔር በሰላም ወደ አገራቸው ይመልሳቸው ዘንድ ስለተማረኩ ሰዎች እንማልዳለን። እግዚአብሔር ትዕግስትን በጎ ትምህርትንም ይሰጣቸው ዘንድ የድካማቸውን ፍጹም ዋጋ ይሰጣቸው ዘንድ ስለተሰደዱ ሰዎች እንማልዳለን። ስለ ስደተኞች ማለት ነው። እግዚአብሔር ፈጥኖ ያድናቸው ዘንድ ይቅርታውንና ቸርነቱንም ይልክላቸው ዘንድ ስለታመሙትና ስለ ድውያኑ እንማልዳለን። ከቅድስት ቤተ ክርስቲያን ወገን ስለሞቱ ሰዎች እግዚአብሔር የእረፍት ቦታ ይሰጣቸው ዘንድ
እንማልዳለን። ምክንያቱም ሞቱ ተብሎ ጸሎት አይቋረጥም። ምክንያቱም ከሱ ጋር አብረው ነው ያሉ። ድሮም ቢሆን የምልጃ ጸሎት እንዳልኳችሁ አንዳችን ለአንዳችን እንድንተሳሰብ ነው። ስለዚህ በስጋ ቢሞቱም እኛን ያስባሉ፣ በስጋ ቢለዩንም እኛ እነሱን እናስባለን። ለዚህ ነው እግዚአብሔር እንዳይቀየማቸው ከመዓትም ተመልሶ ፍጹም ዕረፍትን ይሰጣቸው ዘንድ ስለበደሉ አባቶቻችንና ወንድሞቻችን እንማልዳለን። ስለ በደለኞችም ነው። ደግሞአለሁ፣ እግዚአብሔር እንዳይቀየማቸው ከመዓትም ተመልሶ ፍጹም ዕረፍትን ይሰጣቸው ዘንድ ስለበደሉ አባቶቻችንና ወንድሞቻችን እንማልዳለን። በሚሻበት ቦታ እግዚአብሔር ዝናሙን ያዘንም ዘንድ ስለ ዝናም እንማልዳለን። የወንዙን ውሃ ምላልን ብለን እግዚአብሔር እነሱን እስከ ልካቸውና እስከ ወሰናቸው ይመላ ዘንድ ስለ ወንዙ ውሃ እንማልዳለን። ለዘርና ለመከር ሊሆን እግዚአብሔር ለምድር ፍሬዋን ይሰጣት ዘንድ ስለ ምድር ፍሬ እንማልዳለን። በጸሎት የምንማልድ ሁላችንንም በሰላም በመንፈስ ይጠብቀን ዘንድ ፍቅርንም ይሰጠን ዘንድ አይነ ልቡናችንንም ያበራልን ዘንድ ፈቃዱ ይሁን። ፈቃዱም ሆኖ ጸሎታችንን ይቀበል ዘንድ ቀርበን እግዚአብሔርን እንለምነው ይላል ዲያቆኑ። እንግዲህ በእያንዳንዱ አሜን አቤቱ ይቅር በለን የማለትን ነገር ሳንረሳ ማለት ነው። ከዚያ በኋላ ምንድን ነው የሚለው ዲያቆኑ? አውቀን በሀብቱ እናድግ ዘንድ በእርሱም ስም እንመካ ዘንድ። ደግሞአለሁ፣ አውቀን በጸጋ ሀብቱ እናድግ ዘንድ በእርሱም ስም እንመካ ዘንድ በነቢያትና በሐዋርያትም መሰረት ላይ እንታነጽ ዘንድ። እዚያ ኤፌሶን 2 መጨረሻ ላይ እናንተ የተመሰረታችሁት በነቢያት እና በሐዋርያት መሰረት ላይ ነው፣ ማዕዘኑ ኢየሱስ ክርስቶስ ነው፣ አንድ መቅደስ ናችሁ የሚለውን ነው። አውቀን በሀብቱ እናድግ ዘንድ በእርሱም ስም እንመካ ዘንድ በነቢያትና በሐዋርያትም መሰረት ላይ እንታነጽ ዘንድ እንግዲህ በመንፈስ ቅዱስ እንነሳ፣ ቀርበን አምላካችን እግዚአብሔርን እንለምነው ወዶ ጸሎታችንን ይቀበል ዘንድ። በነቢያትና በሐዋርያትም መሰረት ላይ እንታነጽ ዘንድ እንግዲህ በመንፈስ ቅዱስ እንነሳ፣ ቀርበን አምላካችን እግዚአብሔርን እንለምነው ወዶ ጸሎታችንን ይቀበል ዘንድ ሲል ዲያቆኑ ምዕመናን ይነሳሉ ማለት ነው። ከሰገዱበት በጉልበታቸው ተንበርክከው በግንባራቸው ተደፍተው ከሰገዱበት ይነሳሉ። እስከዚህ ድረስ የምልጃው ጸሎት በዚህ መልክ ይከናወናል ማለት ነው። አሁን በዚህ የምልጃ ጸሎት በዚህ የተወሰነ ነው ማለት አይደለም። ግን ቤተ ክርስቲያናችን በህብረት ጸሎቷ በቅዳሴዋ ጊዜ ስለ ምልጃ የታዘዘችውን እንዴት እያከናወነች እንዳለች ነው። የታዘዘችው መቼ ነው? ይኸው በጢሞቴዎስ 2 እንዳየ ነው። እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን በሰላም እንድንኖር ስለ አንድ ቤተሰብ ተመልከቱ። እንግዲህ ሚስት ሳታቋርጥ እያለቀሰች ስለ ባሏ ሁልጊዜ የምትማልድ የምትጸልይ ከሆነ ባል ስለ ሚስቱ ሳያቋርጥ ሁልጊዜ የሚጸልይላት የሚማልድላት ከሆነ ይፋቀራሉ ማለት ነው። አንደኛ ባል ከሚስቱ በታች ራሱን ዝቅ አድርጓል። ሁለተኛ ሚስት ደግሞ ከባሏ በታች ራሷን ዝቅ አድርጋለች። ምክንያቱም ጸልይልኝ ትለዋለች፣ እሱም ጸልይልኝ ይላታል። ማልድልኝ ትለዋለች፣ ማልጅልኝ ይላታል። አሁን ይህን ሲያከናውኑ ፍቅር አለ ማለት ነው። ልጆች ስለ ወላጆች ሳያቋርጡ ከጸለዩ፣ ወላጆች ስለ ልጆች ሳያቋርጡ ከማለዱ፣ ብቻ አንዱ ለአንዱ ሳያቋርጥ ከማለደ እግዚአብሔርን በመምሰል ጸጥና ዝግ ብለን በሰላም እንድንኖር ዋናው ምስጢር ይሄ ነው ማለት ነው። በጭምትነት ሁሉ ጸጥና ዝግ ብለን በሰላም እንድንኖር። ለምሳሌ አሁን አገራችንን የሚያውካት ፈተና፣ አገራችን የሚያንገላታት ፈተና፣ አገራችን ሁልጊዜ ወደ ኋላ እንድትሄድ፣ ቤተ ክርስቲያንንም እንደዚህ ወደ ኋላ እንድትሄድ አሁን የሚገዳደራት የበዛባት ፈተና ሁሉ መተሳሰብ ስለሌለ እኮ ነው። በምልጃ
በምልጃ መተሳሰብ ዝም ብለን ስለ ምልጃ እናወራለን፣ ስለ ቅዱሳን ምልጃ እናወራለን። ግን የአፍ ኤክሰርሳይዝ የቃል ኤክሰርሳይዝ በተግባር ላይ ስለማናውለው ቢያንስ በኢትዮጵያ ምድር ላይ ያለን ክርስቲያኖች ኢትዮጵያውያን አንዱ ለአንዱ ልበል። ለምሳሌ አማራው ክርስቲያን ለሌላው ክርስቲያን፣ ለትግራዩ፣ ለኦሮሞ፣ ለሌላውም ጠቅላላ በኢትዮጵያ ውስጥ ላሉት ብሔሮች ለሁሉም ደግሞ ሃይማኖትን ሳይለይ ላሉት ሁሉ ሙስሊም ይሁን ይሁዲ ይሁን ኮሚኒስት ይሁን ላሉት ሁሉ የሚጸልይ ከሆነ ይሄ ክፍል የሚማልድ ከሆነ የሚገርም ነገር የሚማልድ ከሆነ ሳያቋርጥ እንደገና ደግሞ ይሄ የኦሮሞ ክርስቲያን ደግሞ ለአማራው ለትግራዩ ልክ እንደዚሁ ሳያቋርጥ እያለቀሰ የሚጸልይ የሚማልድ ከሆነ የትግራዩ ክርስቲያን ለአማራ ለኦሮሞ፣ የጉራጌው ክርስቲያን ለአማራ ለኦሮሞ ለትግራይ ለሌላው ብቻ ዋናው የኢትዮጵያ ውስጥ አንዱ ክፍለ ሀገር ወይም አንዱ ብሔር ለሌላው አንዱ ክልል ለሌላው ሳያቋርጥ የሚጸልይ የሚማልድ ከሆነ እርስ በርስ መዋደድ ማለት እሱ። ምክንያቱም ለሌላው መጸለይ ማለት እኮ ዋናው ነገር እንድንተሳሰብ ነው። መተሳሰብ ደግሞ የፍቅር መተሳሰብ ነው። ያ ቢሆን ኖሮ አሁን በኢትዮጵያ ምድር እግዚአብሔርን በመምሰል እውነትም ኢትዮጵያ የሃይማኖት ሀገር 95% ከዚያም በላይ ሃይማኖት ያለባት ምድር ነው የሚባለው። ሙስሊምም ይሁን ምንም ይሁን ብቻ የሃይማኖት ሀገር ነው የምትባለው። ስለዚህ እንደ ቃሉ ብንሄድ ኖሮ አንዳችን ለአንዳችን የማልቀስ የመጸለይ የማዘን የመማለድ ልምዱ ቢኖረን ኖሮ መተሳሰቡ ቢኖረን ኖሮ ፍቅር ነበረ። ፍቅር ቢኖር ኖሮ አገራችን የት በደረሰች ነበር? እስካሁን ድረስ የት በደረሰች ነበር? ነገር ግን ስለ ቅዱሳን ምልጃ አንዱ ያማልዳሉ፣ አንዱ አያማልዱም። ክርክር የሰይጣን ነው። ወደ እግዚአብሔር መንግሥት እንዳንገባ ከሚከለክሉን ነገሮች አንዱ ገላትያ 5 ላይ እንደሚነግረን ክርክር ነው። ማያልሆነ ክርክር። አዎ ክርክር መቼስ አግባብ ያለው ክርክር አለ፣ ጠቃሚ ክርክር አለ። ግን ደግሞ የመነቃቀፍ ክርክር፣ አንዱ ከሌላውን ይበልጣለሁ የሚል ክርክር፣ አንዱ ሌላውን ለማሸነፍ ብቻ ክርክር፣ የፍቅር ክርክር፣ ፍቅር ያለበት የመተሳሰብ ሳይሆን። ስለዚህ ወገኖች ዛሬ በጣም ዝም ብሎ የሚያሳዝን ነው ስራችን ሁሉ እና ቃሉን መከተል ስላቃተን ነው። የሆነው ሆኖ እግዚአብሔር ወልድ መድኃኔ ዓለም ኢየሱስ ክርስቶስ በቃሉ የቅዱሳንን ምልጃ እንድናከናውን ያዘዘበት ምክንያት ራሱም ሰርቶ ያሳየበት ምክንያት የሱ ጸሎት የሱ ምልጃ ለኃጢአት ስርየት ብቻ ሳይሆን ምንም አንድ ጊዜ ያደረገው ለዘላለም ኃጢአትን ሲያስተሰርይ የሚኖር ሆኖና ለኃጢአት ስርየት ቢሆንም ዋናው ደግሞ አንዱ ምሳሌነቱም ነው። በሰውነቱ የባህሪ አባቱን ማልዶ ጸልዮ ያሳየን እኛ አንዳችን ለአንዳችን እንድንማልድ ነው፣ እንድንጸልይ ነው፣ እንድናለቅስ ነው። ያ ከሆነ እኮ በሃይማኖት አባቶችና በምዕመናን መካከል ጠብ የለ፣ መነቃቀፍ የለ፣ ምዕመናን የሃይማኖት አባቶቻቸውን ማዋረድ የለ፣ የሃይማኖት አባቶችን በምዕመናን መሳቀቅ የለ፣ ማዘን የለ። በአጠቃላይ በኢትዮጵያ ውስጥ እንዴት አይነት ሰላም ነበረ! ስለዚህ ምንድነው የሚለው? እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ስለ ሰዎች ሁሉ፣ ስለ ነገሥታት፣ ስለ መኳንንትም ሁሉ፣ ስለ ባለስልጣን ምልጃም እንዲሆን አዛለሁ ነው ያለ የእግዚአብሔር ቃል። ትእዛዝ ነው። እግዚአብሔርን ደስ የሚያሰኘው ነገር ይሄ ነው። ምክንያቱም በምልጃ ውስጥ መተሳሰብ ስላለ፣ በመተሳሰብ ፍቅር ስላለ፣ ፍቅር ካለ ደግሞ ሁሉም ስለሚኖር
ያስተማረን የመከረን እግዚአብሔር መንፈስ ቅዱስ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይባርካችሁ።